በአማራ ክልል ጎንደር ከተማና ዙሪያዋ ጠንካራ ውጊያ መደረጉ ተሰማ። በዛው በጎንደር የተገኙት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ጎንደር ከፋኖ ምን አገኘ ሲሉ ገልጸዋል። በዝርዝር መረጃው እንመለከተዋለን። አገዛዙ ዶክተር መሐሌት ጉዑሽን ጨምሮ ያሰራቸው የሕክምና ባለሙያዎችን ዛሬም ፍርድ ቤት አቅርበዋል። ይህ በእንዲህ እንዳለ የተወሰኑ የሕክምና ሰዎች ከጠቅላይ ሚኒስትሩ ጋር ሊነጋገሩ ነው መባሉን ተከትሎ ንቅናቄው ከእውነተኛ ተወካዮች ውጪ የሚደረግ ውይይት ተቀባይነት የለውም ብሏል። በዝርዝር መረጃችን የምንመለከተው ሌላኛው ጉዳይ ነው። በሌላ በኩል በዛሬው ዕለት መናጆ ወይስ ጽምዶ በሚል የህወሓት አንዱ አንጃ አሁናዊ ከሻዕቢያ ጋር ላድርገው የሚለው ቅንጅት መነሻው ከንቱ መዳረሻውም ከንቱ ነው የሚል መረጃ ምሽቱን ተሰራጭቷል። ለምን የሚለውን በዝርዝር መረጃችን የምትሰሙት ጉዳይ ይሆናል። ኢትዮጵያዊው የህግ ባለሙያ ባቀረቡት ክስ የኮሜሳ የዳኞች ምርጫ ሲታገድ የንግድና ቀጠናዊ ትስስር ሚኒስቴር አልሰማሁም ማለቱ አነጋጋሪ ሆኗል። እንዴት የሚለውን በዝርዝር መረጃችን የምንመለከተው ሌላኛው ጉዳይ ነው። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የምሽቱን መረጃዎች ይዘን ቀርበናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉን። በአማራ ክልል ጎንደር ከተማን ጨምሮ በዛሬው ዕለት ከባድ ውጊያ ሲካሄድ ውሏል። በዛው በጎንደር የተገኙት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ጎንደር ከፋኖ ምን አገኘ ሲሉ ተናግረዋል። በክልሉ በተለያዩ አካባቢዎች የመንግስት ኃይሎች ወደ ፋኖ ኃይሎች መገኛዎች በመጓዝ የሚያደርጉት ዘመቻ በተጠናከረበት በዚህ ወቅት የፋኖ ኃይሎች ደግሞ በጎንደር ከተማና ቅርብ ርቀት ባሉ አካባቢዎች ዛሬ ጥቃት መክፈታቸው ታውቋል። ዛሬ ከንጋት አካባቢ ጀምሮ በእነዚህ ኃይሎች ጥቃት የተከፈተባቸው የጎንደር ዙሪያ አካባቢዎችም አየር ማረፊያው ቅርብ ርቀት ብርሃላ፣ ጠዳ፣ ፈንጥርና መገጭ ተብለው የሚጠሩ ስፍራዎች ናቸው። ከነዚህ ስፍራዎች በተጨማሪ በማዕከላዊ ጎንደር ማክሰኝት ከተማ ምሽት ላይ ውጊያ መከፈቱን እና በፖሊስ ጣቢያ የነበሩ ከ50 ያላነሱ እስረኞች መለቀቃቸውንም የፋኖ ኃይሎች ገልጸዋል። በዛው በሊቦ ከምከም ወረዳ መቀመጫ አዲስ ዘመን ውስጥም እንዲሁ የፋኖ ታጣቂዎች ገብተው ጥቃት ማድረሳቸው ተሰምተዋል። ይህ የጎንደርና አካባቢው ውጊያ የተቀሰቀሰው ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ወደ ጎንደር ባቀኑበት ተመሳሳይ ወቅት ነው። አቶ ተመስገን ጎንደር ክብሪት አትሆንም በሚለው የጎንደር ንግግራቸው ጽንፈኞች ያሏቸውን የፋኖ ኃይሎችን ለጎንደር ጥቅም የሌላቸው ሲሉ ገልጸው ህዝቡም እርሻ እንጂ ሽፍታ አይፈልግም ብለው አባሯቸዋል የሚል ንግግር አድርገው ነበር። ይህንን በተናገሩ በማግስቱ ነው የፋኖ ኃይሎች በከተማዋ ዙሪያ ጠንካራ ጥቃት መሰንዘራቸውን ያሳወቁት። በካምፕና ምሽግ ላይ ጭምር በማነጣጠር ደረሱ የተባሉትን ጥቃቶች ተከትሎ ያጋጠመው ሰብአዊና ቁሳዊ ጉዳትን በተመለከተ ግን የተባለ ነገር የለም። ከዚህ አካባቢ በተጨማሪ በአማራ ክልል የተለያዩ ስፍራዎች የሚደረገው ውጊያም እንደቀጠለ ነው። በምስራቅ ጎጃም ዞን ሞጣና አካባቢው የተከፈተው ጥቃት ከፍተኛ ሰብአዊ ጉዳት የተመዘገበበት ነው ተብሏል። አዊ፣ አዲስ ቅዳም፣ ሰሜን ወሎ መርሳ ትናንት የደረሱ ጥቃቶች እንደ ባሶ ሊበን፣ ስናንና ጃዊ ባሉ ስፍራዎች የተደረጉ የተኩስ ልውውጦችም ሌሎች አብነቶች ይሆናሉ። ይህ ሁሉ ውጊያ የሚካሄድበትን የአማራ ክልልን 80% ተቆጣጥረናል የሚሉት ደግሞ የብልጽግናው ሰላም ሚኒስቴር መሐመድ እንድሪስ ናቸው። በክልሉ ማዕከላዊ ጎንደር ዞንና ጎንደር ከተማ ዛሬ ንጋት ጀምሮ በአገዛዙ ጦርና በፋኖ ኃይሎች መካከል የተደረገው ውጊያ ከባድ የተባለ ሰብአዊና ቁሳዊ ጉዳት ማድረሱም ነው የታወቀው። በጎንደርና አካባቢው እንዲሁም ሌሎች ከተሞች የተከፈተውን ውጊያ ተከትሎ ከጎንደር ወደ ባህር ዳር የሚደረገው የየብስ ትራንስፖርት ተስተጓጉሏል ነው የተባለው። በተመሳሳይ በወሎ ቀጠና በሚገኙ የተለያዩ ከተሞች ላይ በሚገኘው ያገዛዙ ኃይል ላይ ፋኖ ውጊያ መክፈቱን የመረጃው ምንጮች ተናግረዋል። በዚህም በምዕራብ ወሎ መካነ ሰላም ከተማ ፋኖ በወሰደው እርምጃ በርካታ ያገዛዙ ጦር አባላት መገደላቸው
መሆናቸውን የታወቀው። በመካነ ሰላም በተደረገው ውጊያ ከ50 በላይ ያገዛዙ ወታደሮች የሞትና የአካል ጉዳት እንደደረሰባቸው ሲታወቅ የጦር መሳሪያዎችና ሎጂስቲክስ ደግሞ በፋኖ ኃይሎች እጅ ገብቷል ሲሉ የፋኖ የቀጠናዊ መረጃ ምንጮች አሳውቀዋል። የፋኖ ኃይሎች ጥቃቱን ያደረሱት በመካነ ሰላም ወረዳ ቦታው እሁድ ገበያ ትምህርት ቤትና ጉልጮ የተባለ አካባቢ ካምፕ ባደረገው ያገዛዙ ጦር ላይ መሆኑን የመረጃው ምንጮች ጨምረው ተናግረዋል። ፋኖ ባገዛዙ ጦር ላይ ካደረሰው ጉዳት በተጨማሪ የፖለቲካ እስረኞችን ማስለቀቁም ታውቋል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና ልዩ ዘመቻ ኮማንዶዎች በራያ ቆቦ ተኩለሽ ዙሪያ በወሰዱት እርምጃ በርካታ ያገዛዙ ወታደሮች ሲገደሉ አንድ የሰሜን ምስራቅ እዝ ኮሎኔል ደግሞ ቆስሏል ሲል የአማራ ፋኖ ብሔራዊ ኃይል አስታውቋል። የፋኖ ኮማንዶ አሃድ ጥቃቱን የከፈተው ያገዛዙ ጦር ትናንት ግንቦት 26 2017 ዓ.ም ከንጋት ጀምሮ እስከ ቀን 8 ሰዓት በዋለው ውጊያ ሲሆን ያገዛዙ ጦር ከቆቦ ከተማ ተነስቶ በርካታ እግረኛውን ኃይልና በብረት ለበስና ዙ 23 ታጅቦ ትጥቅና ስንቅ ሲያጓጉዝ ግድብ መቀረጫውና እንዲሁም ጠበለት በተባሉ ስፍራዎች ላይ በተከፈተ ውጊያ መሆኑን የፋኖ ኃይሎች አሳውቀዋል። በፋኖ ኃይሎች ከባድ ጥቃት የደረሰበት ያገዛዙ ጦር ከቆቦ ከተማ አቅራቢያ ሆርማት ወታደራዊ ካምፕ ውስጥ ሆኖ ከ20 ጊዜ በላይ መድፍ ሲተኩስ ማምሸቱ ታውቋል። በዚሁ በሰሜን ወሎ ዞን መርሳ ከተማ ደግሞ ትናንት ምሽት የብልጽግና አስተዳደር የማዘጋጃ ኃላፊ የሆኑት አቶ ሙሉጌታ ሰማው በፋኖ ኃይሎች በተፈጸመባቸው ጥቃት መገደላቸውን ነዋሪዎች አረጋግጠዋል። አቶ ሙሉጌታ ሰማው የተገደሉት ከሆስፒታል ተይዘው እንዲወጡ ከተደረገ በኋላ ነው ያሉት ነዋሪዎቹም ግድያውን ተከትሎ ያገዛዙ ወታደሮች በከተማዋ ተሰማርተው ነዋሪዎች ላይ ከፍተኛ ድብደባና ማዋከብ ፈጽመዋል ብለዋል። የማዘጋጃ ቤት ኃላፊው መገደሉን ተከትሎ ወዲያው የአካባቢው የብልጽግና ሹሞች በመከላከያ ተጠርንፈው በአንድ ቦታ ከፍተኛ ጥበቃ ሲደረግላቸው ማደሩን የመረጃው ምንጮች ተናግረዋል። አፋብኃ በበኩሉ በመርሳ ከተማና በአካባቢው በንጹሐን ላይ ግድያና እንግልት እንዲፈጸም ሚና የነበራቸውና ተደጋጋሚ ማስጠንቀቂያ መልእክት ቢደርሳቸውም ችላ በማለት በወንጀል ድርጊት የቀጠሉ በመሆኑ በማዘጋጃ ኃላፊው ላይ እርምጃ ወስደናል ሲል አስታውቋል። በጎጃም ቀጠና በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱም ታውቋል። በባህር ዳር ዙሪያ በሚገኘው ዳና ማርያም፣ ደርሸት፣ አማሪትና ይነሳ እንዲሁም ሌሎች አካባቢዎች ለአንድ ሳምንት በተከታታይ በተደረገ ውጊያ አገዛዙ ላይ ከባድ ጉዳት በማድረስ በድል መገስገሱን የአማራ ፋኖ ብሔራዊ ኃይል አፋብኃ ጎጃም አንደኛ ክፍለ ጦር ነው ያስታወቀው። በምስራቅ ጎጃም ዞን በደጀን ቁይ፣ የትኖራና እናርጅና እናውጋ ቀጠናዎችም የፊት ለፊት ውጊያዎችና የደፈጣ ጥቃቶች መቀጠላቸውን የፋኖ የመረጃ ምንጮች ተናግረዋል። በትናንትናው ዕለት ከየትኖራ ወደ ቁይ ሲንቀሳቀስ በነበረ ያገዛዙ ጦር ላይ በተፈጸመ የደፈጣ ጥቃት 13 ወታደሮች መገደላቸውን አፋብኃ ነው ያስታወቀው። በሌላ መረጃ አገዛዙ ዶክተር ማህሌት ጉዕሽን ጨምሮ ያሰራቸው የሕክምና ባለሙያዎችን ዛሬ ፍርድ ቤት አቅርበዋል። ይህ በእንዲህ እንዳለ የተወሰኑ የሕክምና ሰቦች ከጠቅላይ ሚኒስትሩ ጋር ሊነጋገሩ ነው መባሉን ተከትሎ ንቅናቄው ከእውነተኛ ተወካዮች ውጪ የሚደረጉ ውይይቶች ተቀባይነት የላቸውም ብሏል። ሐሳብና ሰላማዊ ጥያቄዎችን ማንሳት የሚፈራው የብልጽግናው አገዛዝ የዳቦ ጥያቄ ያነሱ ሐኪሞችን ሳይቀር ማሳደዱን ገፍቶበታል። የከፋ ሕይወትን እየገፉ ሚሊዮኖችን ያገለግሉ ዘንድ ለተገደዱ የሕክምና ባለሙያዎች ድምፅ የሆኑ ሰዎችንም በየቦታው አስሯቸው ይገኛል። በተለያዩ አካባቢዎች ደግሞ ሐኪሞች ካነሱት የደሞዝ ጥያቄ ያልተናነሰ አበል ለካድሬዎቹ እየከፈለ ተቸገርን ያሉትን የጤና ባለሙያዎችን እየሰበሰበ ነው። ትናንት በቅዱስ ጳውሎስ የጤና ሚኒስቴር የጠራው የቺፍ ፕሬዝደንቶች ስብሰባ የሚጠቀስ
የሚጠቀስ ሲሆን ጥያቄዎቻችሁ ወደፊት ይመለሳሉ በሚል ማብራሪያ የቀረበበትም ነው። ለሌሎች የጤና ባለሙያዎች ሲሉ በየማጎሪያው የሚገኙ ሐኪሞች ጉዳይ ባይነሳም ዛሬም አገዛዙ ዶክተር ማህሌት ጉዑሽን ጨምሮ ሁከት በማነሳሳት የተጠረጠሩ ያላቸውን 8 የጤና ባለሙያዎችን ፍርድ ቤት አቅርቦ ሌላ 8 ቀን የመመርመሪያ ጊዜን በፍርድ ቤት አስፈቅዷል። በሀገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ባሳለፍነው ግንቦት 11 በጸጥታ ኃይሎች ከመኖሪያ ቤታቸው ተወስደው የነበሩት ዶክተር ማህሌት ጉዑሽን ጨምሮ የሰው ሕይወትን በሚያድኑ ግለሰቦች ላይ ሁከትና ብጥብጥን ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ እንደቀረበባቸውም ይታወሳል። በዶክተር ሳሙኤል ኃይሉ ተወልደ መድህን ስም በተከፈተው መዝገብ ከጸረ ሰላም ኃይሎች ጋር ተባብረው የከተማ አመፅን በመቀስቀስ ህዝብና መንግስት የጣለባቸውን ኃላፊነት ወደ ጎን በማድረግ ህሙማንን አናክምም በማለት ወዘተ የሚል ክስ በማከል ዶክተር ማህሌት ጉዑሽ በቁጥጥር ስር የዋሉት የኢትዮጵያ የጤና አጠባበቅ ስርዓት ላይ የሚያጋጥሙ ችግሮችንና የጤና ባለሙያዎችን የስራ ማቆም አድማ ምክንያቶችን ለቢቢሲ ፎከስ ኦን አፍሪካ አስተያየታቸውን መስጠታቸውን ተከትሎም ነበር። በእርግጥ አገዛዙ በተለያዩ አካባቢዎች በጥቅሉ የተፈቱትን ጨምሮ ያሰራቸው ከ200 የሚልቁ ሐኪሞች ጥያቄን ብልጽግናው እንደሚለው ሳይሆን በልቶ የመስራት ነበር። የቀጠለውን የሕክምና ባለሙያዎችን አድማ ለማጨናገፍም ላለፉት ቀናት ከተወሰዱ የእስር የቅጥርና ስብሰባ እርምጃዎች ጋር በተያያዘ አንዳንድ የዘርፉ ሰዎች ጠቅላይ ሚኒስትሩን ሊያነጋግሩ ነው የሚል መረጃ እንዳለው ንቅናቄው አሳውቋል። የጤና ባለሙያዎችና ጥያቄዎቻቸውን የማይወክሉ ግለሰቦች የሚያደርጉት ንግግር ካለ ተቀባይነት የለውም ሲልም የንቅናቄው አስተባባሪዎች ገልጸዋል። በሌላ መረጃ ኢትዮጵያዊው የሕግ ባለሙያ ባቀረቡት ክስ የኮሜሳ የዳኞች ምርጫ ሲታገድ የንግድና ቀጠናዊ ትስስር ሚኒስቴር አልሰማሁም ማለቱ አነጋጋሪ ሆኗል። የምስራቅና ደቡባዊ አፍሪካ ሀገራት የጋራ ገበያ ኮሜሳ በህዳር ወር 2017 ዓ.ም ዳኞችን ለመሾም ባዘጋጀው ውድድር የተመረጡ አዳዲስ ዳኞች ሹመት እንዳይጸድቅና እንዲታገድ መወሰኑ ተሰምቶ ነበር። ይህ ውሳኔ የተወሰነው ኢትዮጵያዊው የሕግ ባለሙያ አቶ ቴዎድሮስ ጌታቸው ባቀረቡት የሕግ ክርክር ምክንያት ነው። በኮሜሳ የኢትዮጵያ ብሔራዊ ተጠሪ የሆነው የንግድና ቀጠናዊ ትስስር ተቋምም ለሪፖርተርና ለካፒታል በሰጠው ምላሽ አዳዲስ የዳኞች ሹመት እንዳይፈጸም ኢትዮጵያዊ የሕግ ባለሙያ ቴዎድሮስ ጌታቸው የኢትዮጵያ ፌዴራል ጠበቆች ማህበር ፕሬዝዳንትና የአፍሪካ ጠበቆች ድርጅት ምክትል ፕሬዝዳንት ማለት ነው ለኮርት ኦፍ ጀስቲስ ባቀረቡት የሕግ ክርክር የውሳኔ ሹመቱ እንደታገደ ለወራት የኬንያው ኔሽን ጋዜጣን ጨምሮ ቢዝነስ ዴይሊ፣ ዘ ኢስት አፍሪካንና መሰል ታዋቂ የአህጉሪቱ ሚዲያዎች እየዘገቡት ባለበት በአሁኑ ወቅት በሉሳካ እየተካሄደ ያለው የሕግ ሂደትን በተመለከተ መረጃ እንደሌላቸው ገልጸዋል። ይህ አልሰማሁም እና መረጃ የለኝም የሚል ምላሽ የፍርድ ቤቱ ክርክር የሚመለከተው የሚኒስቴር ቢሮ የሀገርን ጥቅም እንደማያስጠብቅ ተደርጎ በተቃራኒዎች እንዲነሳ አድርጎታል። በጉዳዩ ላይ በአቶ ቴዎድሮስ ክስ የቀረበባቸው በዋናነት 3 አካላት ሲሆኑ አንደኛ የኮሜሳ ዋና ጸሐፊ ቢሮ፣ ሁለተኛ የኮሜሳ የሚኒስትሮች ምክር ቤት፣ ሶስተኛ ሞሪሼሳዊት እጩ ናቸው። የኮሜሳ ሁለቱ ረዳት ዋና ጸሐፊዎች ግብፃዊው ዶክተር ሙሐመድ ካዳህና የሞሪሼሱ ዶክተር ዴቭ ሃማን መሆናቸው የሚታወቅ ሲሆን ኢትዮጵያ ከፍ ባለ ደረጃ የሚጠቀስ አንድም አመራር የላትም። ኢትዮጵያ ከኮሜሳ አባል ሀገራት በህዝብ ቁጥርና በመዋጮ ድርሻ ቀዳሚውን ቦታ የምትይዝ ናት። ኢትዮጵያ በኮሜሳ ባንክ ትልቅ የአክሲዮን ድርሻ ቢኖራትም አንድ ስማቸው ያልተጠቀሰ የውጭ ጉዳይ ባልደረባ ለሪፖርተር እንደገለጹት በኮሜሳ ውሳኔ አሰጣጥ ሂደቶች ኢትዮጵያ ድምጿ ከሚገባው ተጽዕኖ በታች እንዲሆን ሲደረግ ቆይቷል። ድርጅቱ የኢትዮጵያን ጥቅም በሚመለከቱ ጉዳዮች ላይ በቂ ትኩረት እንደማይሰጥ፣ አልፎ አልፎም በተወሰኑ ሀገሮች የበላይነት እንደሚመራ ይነገራል። ኢትዮጵያ እንደ መስራች አባል ክብሯን በማስጠበቅ የራሷን ጥቅም ለማስከበር በተቀናጀ መንገድ ግፊት ማድረግ ይገባት ነበር የሚሉት ታዛቢዎች፣ ነገር ግን ጉዳዩ በቀጥታ የሚመለከታቸው የመንግስት ተቋማት በተለይ የንግድና ቀጠናዊ ትስስር ተቋም ድጋፍ አለመስጠቱን በማስተዋል በክርክር ሂደቱ ጥላ እንደማያጠላ
ምንም ማስተማመኛ የለም ብለዋል። 7 ዳኞች ለሚያስፈልገው ለኮሜሳ ፍርድ ቤት ዳኝነት ከ12 ሀገሮች የመጡት እጩዎች ተወዳድረዋል። አቶ ቴዎድሮስ ከተወዳደሩት አንዱ ነበሩ። በሌላ በኩል ምሽቱን ከህወሓት ጋር በተያያዘ አንድ አነጋጋሪ መረጃ ወጥቷል። የህወሓት አንዱ አንጃ አሁናዊ ከሻዕቢያ ጋር ላድርገው የሚለው ቅንጅት መነሻው ከንቱ መዳረሻውም ከንቱ ነው ይላል በአቶ አበበ ገብረ ሕይወት የተጻፈው መረጃ። ህብረት መነሻና መዳረሻ አለው። ከአንድ ሁለት ይሻላል የምንልበት የዓላማና የውጤት አንድነትን ይጠይቃል። በጤናማ ህብረት ወይም መቀናጆ የህብረት አካላት ያላቸውን የቴክኒክ፣ ፋይናንስ፣ ዲፕሎማሲ ወዘተ አቅም ይዘው ይገናኛሉ። እዚህ ላይ ልብ ሊባል የሚገባው የሚቀናጁት አካላት የራሳቸው የተለየ አቅም ያላቸውን ያህል ሌላው መቀናጆ ያለው አቅም ወይም ችሎታ አይኖራቸውም። በቅንጅቱ ግን የዳበረ አቅም የመፍጠር እድል አለ። የዚህ አይነት ቅንጅት ዳሩን መሃል የማምጣትና ተገቢ ክብር የሚያሰጥ ህብረት ወይም መቀናጆ ሊፈጥር ይችላል። ይህ መቀናጆ መነሻውና መዳረሻው ላይ የዓላማ የሂደትና ውጤት ግልጽነትና አንድነት ስለሚኖረው የተሳካ ዘላቂነት ያለው የመሆን እድሉ ሰፊ ነው። በአንጻሩ የመናጆ አይነት ቅንጅት ደግሞ አለ። መነሻና መዳረሻው ማካሄድ ወይም ማሻሻጥ ብቻ የሆነ መናጆ ማለት ልትሸጠው ያሰብከውን በሬ ወይም እንስሳ ከሌላ የማትሸጠው ነገር ግን ገበያ አብረህ ይዘኸው የምትሄደው በሬ ከብት ማለት ነው። የመናጆ ስራ ማሻሻጥ ሊባል ይችላል። ይህ ሁኔታ በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ጉዳዮች በየጊዜው ልናየው እንችላለን። የህወሓት አንዱ አንጃ አሁናዊ ከሻዕቢያ ጋር ላድርገው የሚለው ቅንጅት መነሻው ከንቱ መዳረሻውም ከንቱ ነው፣ የዓላማና የውጤት አንድነት የሌለው ይላል መረጃው። መሰረቱ ህገወጥ የሆነ ሉዓላዊነትን የሚንድ መዳረሻው ሊሳካ የማይችለውን ሀገርን ለመበጥበጥ ብሎም ለማፍረስ የሚደረግ የመናጆ ትርኢት ነው በማለት ያክላል። እንዲሸጥ የታሰበው የሻዕቢያ ወጥነት ያለው ኢትዮጵያን የማዳከም ሸቅል አካል ነው፣ ጽምዶ ሳይሆን መናጆ በሉት በስሙ በማለት አቶ አበበ ገብረ ሕይወት የትግራይ ጊዜያዊ አስተዳደር ምክትል ኃላፊ በመሆን ያገለገሉ ሰው ናቸው ይህንን መረጃ የጻፉት። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንመጣለን። እስከዛው ሰላም ቆዩ።